ሰው ቢሆን አይችልም። ገባችሁ አይደለ? ሀብቴ እስከዛሬ አክብሬ ያለው ምናምን አሁን እሷ መታ እንትን ስላለች የእሷን ሀሳብ እንድቀበል አጥብቅ ኤግዛክትሊ ቅማምዬ ማለት ነው። ምን መሰለሽ፣ በአንቺ ህይወት ላይ ራስሽ ነሽ መወሰን ያለብሽ። ምክንያቱም ያንን ህይወት ራስሽ እስከኖርሽው ድረስ የምትፈተኒበትም የምትደሰችበትም አንቺ ነሽ። ነገር ግን ደግሞ ወደዛ ህይወት ከመግባትሽ በፊት ራስሽ ነሽ ማስተካከል ያለብሽ። ማንም በግድ ሀብቴ እኮ ራሱ ሊያደርገው የማይችለውን ነው ቅማምዬ እንድታደርገው የሚገፋፋው ማለት ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ። እውነቴን ነው የምላችሁ። የሆነ ምንጡቅ የሆነ ሀሳብ ነው እየመጣሁት። ላይክ ሼር አድርጉ፣ ሀሳብ በኮሜንት አስቀምጡ። ቻናሌን ደግሞ ሰብስክራይብ አድርጉ። ወይኔ ጉዴ! ግን ለምንድነው ሰብስክራይብ የማታደርጉ? ስለማለምናችሁ ነው። እኔ ልመና አልወድም ውዶቼ፣ ምሬን ነው የምላችሁ። እግዚአብሔር አልወድም እና ግን ሰብስክራይብ አድርጉ ቻናሌን እና ሀይሚዬ አሁን ላይ ሀብቴን ማዳመጥ አንተ አልፈልግም፣ ልረዳ አልችልም ብላለች። ነቃቻ እናቴ፣ ከረፈደን ቢሆን እኮ ነቃች እንዴ! አስባችሁታል እንዴ? በዚህ ጋ በውሸት ድራማ እየተሰራባት እንደገና ደግሞ የማትፈልገውን ህይወት በግድ ኑሪ እየተባለች እየተገፋፋች አሌለ። ይሄ ነገር ሳይጣራ ሁሉ ነገር ውስጡ ሳይጣራ ምንድን ነው? ልጅቷስ ለምን ባለፈው ከህይወታቸው አልወጣም ማለች? አሁን ደግሞ ተመልሳ እኔ ከህይወታችሁ ወጥቻለሁኝ። ግን ልጅቷ አንድ ትንሽ ያሳዘነች ነገር አለ። እመቤቴን እንደ ሴት ልጅ ያሳዘነች ነገር ምን እንደው ታውቃላችሁ? ይች ልጅ ለድራማ ነው ያመጧት። ግን እንደዛ አይነት ድራማ እየተሰደበች ክብሯን ዝቅ አድርጋ መስራት የፈለገችው ቸግሯትስ ቢሆን እግዚአብሔር ነው የምላችሁ። ኢትዮጵያ ላይ ኑሮ ውድነት አለ። ቸግሯትስ ቢሆን ብዬ እንደ ሴት ላይ አሰብኩኝ። እዚህ ጋር አሳዝናኛለች፣ በሌላው ነገር አላሳዘነችኝም። ምክንያቱም ምን መሰላችሁ፣ ምንም እንኳን ይሄ ከባድ ካራክተር እንደዚህ በይ ብትባል ማለት አልነበረባትም። እኔ አልቀበልም እንደዚህ አይነቱን፣ ነገሩ ሊያሰድበኝ ይችላል ምናምን ነገር ማለት ነበረባት። በአንድ ወገን ስናየው ቸግሯትስ ቢሆን ማጣትን ውዶች የሚያውቅ ያውቀዋል። አቶ የሚያውቅ ሰው ያውቀዋል ማጣትን፣ ድህነትን። ያ ሰው ነው ሊረዳ የሚችለው፣ ያ ሰው ነው። ስላጣን መሰለኝ የተሰደድ ነው አደለ እንዴ? ቢኖረን እንሰደዳለን? አንሰደድም። ስለዚህ የሆነም ነገር ቸግሯል ሊሆን ይችላል እንደዛ አይነት ጣጣ ውስጥ የገባችሁ። እንደዛ አይነት ጣጣ ውስጥ ደግሞ እንድትገባ ያደረጋት ዋናው ብሩኬ ነው። እዚች ጋር ማለት ነው ብሩኬ ነው እንደዚህ አይነት ጣጣ ውስጥ ልጅቷ እንድትገባ ያደረጋት። እና ነገር ግን እኔ አሁን ማለት የምፈልገው ወደ ዋናው ፖይንት ሳመራላችሁ፣ ሀይሚዬ አሁን ላይ በዚህ ደረጃ መንቃቷ ለእኔ አስደስቶኛል። ምክንያቱም እስከ ዛሬ ሀይሚ ከብሩኬ ታረቂ፣ ነገሩን አብርጂ ምናምን በቃ ተብላ ልክ አፏ ላይ እንደዚህ ምናምን ነገር አፏን ሲያስዟት እሺ ትል ነበረ። ለምን? ለፍቅር ስትል። አሁንም ቢሆን እኮ ፍቅር የለባትም፣ ፍቅሩ አልቆባታል እያልኩኝ አይደለም። ግን እሳ ፍቅር እንዳለ ሆኖ ደግሞ እዚች ጋር እሷ ለነገ ህይወቷ የሚጎዳትን ነገር በተገፋፊነት በሰው ተገፋፊነት መምራት የለባትም። ሀብቴ አሁን በራስ ላይ ልታደርገው የማትችለውን ነገር ለምን በሰው ላይ እንዲሆን ትፈልጋለህ? አሁን በራስ ላይ ይሄንን ታደርገዋለህ አንተ? አታደርገውም። የማታደርገውን ነገር ሀይሚ እንደዚህ እንድትታረቁ ነው ጭቅጭቁ ምናምን በቃ እንዳሸንጓሌ ትሽሹ ማለት አልፈልግም ምናምን ነገር ምናምን አልክ እና ሀብቴ አከብርሃለሁ፣ እስከዛሬም አክብሬሃለሁኝ። አሁን ግን በቃ አለች። ሌላው ነገር ደግሞ ሊያበሳጫት የቻለው ሀይሚዬ እኔ የተረዶት ማለት ነው። በነገራችን ላይ እኔ ለነ ወይዘር ለነገንዬ ትልቅ ክብር አለኝ። የክርስትና እናትና ሆናለሁ ለነ ብሩኬ ልጆች ላለችውም ገንዬ ትጂዬ፣ እንደገና ደግሞ ሌላ ትጂ አለ ጀርመን ምትሉ፣ ለነሱ በጣም ትልቅ ክብር አለኝ። ለምን እንደው ታውቃላችሁ? በጣም የተማረ ሰው ንግግር ነው የሚያደርጉት። በጣም ማለት ነው የበሰለ ሰው ንግግር ነው የሚያደርጉት። በብሩኬና በሀይሚ መሀልም ገብተው ቢሆን ያ ነገር ደግሞ የሚገቡት ነገሩ እንዲስተካከል ነው። በመሀላቸው መግባታቸውን አትዩት። እነ ዊዘር በመሀል ስለገቡ የሆነ ጥሩር ምናምን የሆነ ሙድ የምትይዙ ሰዎች አላችሁ። እኔም እናንተ በጣም ነው የማፍረው፣ ግን ለእኔ ጀግና ናቸው። ምክንያቱም ሴትነትን በስነ ስርዓት በወግ በማድረግ እያስተማሩ ነው፣ እያስረዱ ነው ያሉት። የሴት ዋጋ ገብቷቸዋል። የሴትን ዋጋ ተረተውት ነው እንደዛ ወጥተው የሚንጣጡት እንጂ ሌላ ነገር ፈልገው አይደለም። ሶ እነሱ እንኳን ጀጅ ስለተደረጉ ሀይሚዬ ተሰምቷታል። ለምን ሴት ልጅ አትከበርም ምናምን ነገር ብለው ስለተናገሩ፣ አሮጊት ተብለው ስለተሰደቡ ተረታለኝ። ነገሩ ገብቷታል ሀይሚዬ። ለእኔ ለካ የሚያስብልኝ ሰው የለም የሚለው ነገር አሁን ገብቷታል። እንደገባት ነው የተረዳሁት።
እንደገባት ነው የተረዳሁት። ምክንያቱም አሁን ሀይሚ ብትሆን ያደረገችው በስመ አብ ወልድ መንፈስ ቅዱስ ትሰደባለች፣ ትረገጣለች። የሀይሚ ቢሆን ማለት ነው ሀይሚ ብትሆን ይሄንን ነገር ያደረገችው አለቀ። ምድሩ ሰማዩ ምኑ ተገለባብጦ ነበረ። አስባችሁታል እንዴ? እና ለማንኛውም ግን እኔ ሀይሚ ማለት የምፈልገው ነገር የኔ ጥይት የኔ ቅማም ማለት ነው የኔ ምትኬልሽ አንቺ አምሳያ የለሽም። አንቺን የምትተካ ሴት የለችም በአጠቃላይ ማለት ነው የኔ ምንጡቅ። ይሄንን ያስለቀሱሽን ሳታስለቅሻቸው እኩል አንድ ሳትሆኑ ምንም ነገር እንዳታረጊ። ይቅርታ ደግሞ ብሩኬ ማለት ካለበት አንቺን በስነ ስርዓት ይቅርታ ብዬሽለ እንዴ። ደግሞ ደጋግመህ የምትጠቀመው አማርኛ አለ ብሩኬ። አንቺ ማን ስለሆንሽ ነው? እንደዛ አይባልም። ሴት ልጅ ስለሆነች ሴትነቷ ብቻ በቂ ነው። ከምንም በላይ መዘርዘር አያስፈልገውም። ሴትነቷ ብቻ በቂ ነው። እንደ ሀይሚ አይነት ሴት ደግሞ የትም አታገኝም። ጨዋ ራሷን አስከብራ ከማንም ጋራ ወለም ዘለም የማትል ማንንም መንገደኛ ተከትላ የማትሄድ በክብሯ የማትደራደር ለሰው ክብር የምታቅ የሰው ዋጋ የገባት ሰው ነች። ስለዚህ ሀይሚ ነች። ሌላው ነገር ደግሞ ሀይሚ ከማንንም ጋራ ኮንቬር ማድረግ አትችሉም። ሌላው ነገር ደግሞ ይቅርታ ጠይቄ ያላችሁት ነገር በጣም ነው ውስጤን ያቃጠለኝ። በጣም ማለት ነው። እና አሁን ሀይሚ ነገሩ ስለገባሽ ስለተረዳሽ እንዴ እስከ ዛሬማ እኮ እየተገፋፋች በቃ ሀይሚ የሆነ ጥፋት ተፈጠረ ሀይሚ እንደ ጥፋተኛ ምናምን ነገር ትደረግና ማለት ነው ይቅርታ እንድጠይቅ ምናምን በቃ እንታረቅ ምናምን እስከ ዛሬ እኮ እንታረቅ ትላለች። በቃ ታረቁ ምናምን ነገር ይባላል እና በቃ ትሸነፋለች። ለምን? እውነተኛ ፍቅር በልቧ ውስጥ ስላለ። ገብታችኋል? የምንወደውን ሰው እንዳናጣ ስንል ብዙ መስዋዕቶችን እንከፍላለን። ነገር ግን እንደዛ አይነቱ ነገር ዋጋ ያስከፍለናል መጨረሻ ማለት ነው። እና የጽዮንን ታሪክ ያልሰማችሁ ስሙ። እኔ ደግሞ እሱን ታሪክ ሙሉን ዩቲዩብ ላይ አመጣዋለሁ፣ ትሰሙታላችሁ። ከዛ የሴትነት ዋጋ ይገባችኋል። ያን ጊዜ ትባንኛለሽ እያዳሚ ማለት ነው። ያን ጊዜ ህይወትሽ ላይ ራስሽ ላይ መስራት ትጀምሪያለሽ። እና እሱን ታሪክ ከሰማው ጊዜ ጀምሮ ማለት ነው ለምን እንደ ስልክ እንጨት ተገትሬ አልቀርም ነው ያልኩትኝ። እመቤቴን እንደዛ አይነት ወንድ አለ እንዴ ነው ያልኩትኝ። ራሴን እንዳዳምጥ ራሴን እንድመለከት ነው ያደረገኝ። ሄዳችሁ ቲክታክ ላይ ጽዮን ግርማ ብላችሁ ሸርች አድርጋችሁ እሱን ታሪክ አዳምጡ። እኔ ከቻልኩኝ እንደዚህ በቪዲዮ ወጥቼ ምናምን ነገር ለመለጠፍ እሞክራለሁ ቻናሌ። እግዚአብሔርን ነው የምላችሁ። ብዙዎቻችሁ እህቶቼ እንድትማሩበት ፈልጋለሁ። እኔ ተምሬበታለሁ። ራሴን ቆሜ እንድመለከት አድርጎኛል። የምሬን ነው የምላችሁ። እና ፕሊዝ እሱን ታሪክ አዳምጡት። ግቡና ቲክታክ ላይ ካላዳመጣችሁት